እህቴን ከሌሎቹ ለይተው ምን ቀላቅለው ከመጠጥ ጋር እንደሰጧት አላውቅም። እሺ እዛው የነበሩበት ሆቴል ውስጥ አስገባት። አስገብተው ከነ ጓደኞቹ እባክሽን ተረጋጊ። ይኸውልሽ ተረጋጊ። ምንድነው የተፈጠረው? ልቀቀኝ እየነገርኩ ነው። ላይ ነገር የለም በርታ ነው። በዚህ ግባ በዚህ ውጥ በቃ መጠጥ እንዳጠጣ ትለኛለች፣ ትመክረኛለች። ጥሩ ጥሩ ነገር ነው የምታወራኝ። እኔ እንጃ እሷ እንደዚህ ተቀይራ እኔን እንደዚህ ታረገኛለች ብዬ ፈጽሞም በጭንቅላት የለም። እንዴት አይነት መልአክ ሴት እንደነበረች ብታይ። ታዲያ አወራራቸውም እና ፊዚካላቸውም በጣም ትላልቅ ሰዎች ናቸው። 4 ወይ 3 ነበሩ መጀመሪያ ልክኛ ሊተዋወቁ ሲመጡ ማለት ነው። እኛም በቃ ኖርማሊ ሊጋብዙን ብቻ ነው የሚል ሐሳብ ስለነበረ ግብዣቸውን ተቀበለን አብረን ቁጭ ብለን እየተዝናናን ነበር። አብረን እየተዝናናን እንደውም እኛ እየጨፈርን ምናምን ነበር። ሌላ ተልኮም ይኖራቸዋል ወይ ደግሞ እኛ ላይ መጥፎ ነገር ይፈጠራል ብለን አስበን አይደለም ይሄን ነገር እነሱንም ስንቀላቀል ማለት ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ግን እዚህ ጋር ማን ጥፋተኛ ማን ተጎጂ ማን ተበዳይ እንደሆነ ምንም እርግጠኛ ስላልሆንኩ ነገር ስለማታውቅ ነው። ልንገርህ እንደዚህ አይነት አሟሟት እኔ ደግሞ አልፈቅድለትም። ቀስ እያለ እንዲሞት ነው ማደርገው። በምን አወቅሽ ይሄንን ነገር? በምነቃበት ሰዓት ሰውነቴ አላስፈላጊ ደሞች ማህፀኔ አካባቢ ህመም የሆነ መጫጫን ብቻ አዲስ የሆኑ ነገሮችን ነበር ሳይ የነበረው። ግልጽ ነው በቃ ይሄ ምክንያቱም እኔ ከውጭ አድሬ አላውቅም። ህይወቴን እንዳልመስከክል ሊያደርጉት ውጪ ልኛል ሴት አንቺ አውሬ ተረጋጊና ስለማታውቀው ነው ይሄ ሴጣን ተነጋግረን አስወጣልኝ። ሲያንስክ ነው አልሰማም። አስወጣ ጭራሽ ትከራከረኝ። አቻለው እባክህን ተረጋጋ። ምን ሆነ ነው? ተዋንት ልናወራ እንደ መጣ እኔ በምን ልቦጫጭቅሽ እጅግሬ ታስሯል። እንጂ ነው እንጂ ልንገርህ በተኛበት አንቄ መግደል ነበረብኝ። ግን ይሁን ይሄ ቢኖርም አይቆይም ብዬ ነው ስለማቅ ነው እቺ ቀን እንደምትመጣ። ከዚህ ካልጋ ላይ ደግሞ አይነሳትም አሳየዋለሁ። እዛች ቀን ምሽት ለመዝናናት ከቤት ወጣን ተሰብስበናል፣ እየተዝናናን ነው። እንግዲህ አቶ አስቻሎም በዛ አጋጣሚ ነው የተዋወቁት ወይ ደግሞ እዛ ነው ያየሁት ማለት ነው። እንደማንኛውም ሰው እየተዝናናን ነበር። ከዛ መጡና ሊጋብዙን እንደሚፈልጉ እኛም ማውራት ብቻ እንደሚፈልጉ ነበር የነገሩን በሰዓቱ። እኔ ምኑን ላስታውሰው የእናንተ ሚዲያ እጅግ በጣም ጥሩ ሚዲያ ነው። አፈላልጌ ምንትን ያልኩ ለዛ ነው። ምኑን ላስታውሰው? እኔ እኮ ከ2 ዓመትም ከ3 ዓመትም በፊት መጥቼ ተመልሼ ሄጃለሁ። ምንም የተለየ ነገር አላስታውስም እኮ። እንግዲህ ልጅ ነኝ፣ ውጭ አድሬ አላቅም። ከእቴ ጋር ነው የምኖረው። ምንም ከእቴ የተደበቀ ነገር የለኝም። ብቻ ከባድ ነበር በሰዓቱ። ብዙ ነገሮችን አስተናግጃለሁ። ራሴን አላቅም። ጠዋት ስነቃ የሆነ በጣም ራሴን ተጫጭኖኛል ምናምን ብዥ ይልብኛል። ስነቃ ግን ሩም ውስጥ ነኝ ያለሁት። እንኳን አብሬው ልተኛ ቀን በአይኔ ሳይው ግዴው ነው የሚለኝ። ግን ያም የመሞቻው ሰዓትና ጊዜ እንዳለው ስለማቅ ነው እስካሁን ያቆየሁት። በቃ ጊዜ ነበረው መች መግደል እንዳለብኝ መች እሱን መጨረስ እንዳለብኝ ጊዜ ነበረው። የሆነ ፊታቸው ላይ ጥሩ ስሜት አላየሁም። ትቼ እንደሄድኩት አይደለም ፊታቸው የጠበቀኝ። ከዛ ከጓደኞቼ መሀል አንዷን ስጠይቃት እኔን ፍለጋ አንድ ሰው እንደመጣና እኔን ይዞ ለመሄድ ያ ሰው እንደመጣ፣ እነሱ ግን አይሆንም ከኛ ጋር ነው የምትቆየው ምናምን በሚል ጸብ እንደተፈጠረ ነው የሰማሁት። ያ የተበደለ ቤተሰብ ያቺ የበደላ ሴት ሞታለች በሱ ቤት።
ግን አለች። ከዛ በቃ የእህቴን ሁኔታ ከዛ በኋላ ብታይ በጣም አስደንጋጭ ነበረ። እሺ አለፉ ብቻ እንደ ዘበት። ያ አመት በጣም ከባድ አመት ነበር። ቢገርምህ አሟት ድና ታክማ በስንተኛው ቀን ደግሞ ድጋሚ ለቼክአፕ ሆስፒታል ስንወስዳት እርጉዝ ነፍሰ ጡር ነበረች። ወተን ነው ጠግቤን የመጣሁት ምናምን በሚል ለኔ ብቻ ነው የሚቀርበው። ወይ መጣው ብሎ እኔ ያን ነገር እስክጠቀም ሌት ሆና ትመጣለች። አዘርስ ደግሞ አልጋ ላይ ከወጣው 5-6 ደቂቃዎች አልቆይም። ሌላ ይቀር በቃ ሴክሹዋል የሚነሳው አካል የለም። በቃ ዝም ብሎ ተኝቶ ነው። እሺ ለምንድነው ልጅ የሌላችሁ? ለምንድነው ልጅ እግዚአብሔር እስከሚሰጠን እየጠበቀን ነው። ገና ነው ጊዜው። ፈጣሪ ካልፈቀደ ልጅ ዝም ብሎ እኮ የሚሰራ ዕቃ አይደለም። እርግጠኛ ነሽ እንደዛ ብቻ እና ነው? ታዲያ በእግዚአብሔር ፍቃድ ነው ልጅ የሚመጣው። ለማለት ፈልጋለሁ። ሲጀመር ስለ ግል ህይወቴ የማውራት መብት የለህ። ዋናው ወደ ኢትዮጵያ የመጣውበት ይህ የምታየውን ቤትና ሌሎች ከጀርባም የተጀመሩ ህንጻዎች አሉ። እነዛን በጋራ ከኢየሩስ ጋር ለመምራትና ኑሯችን ለማድረግ ኢየሩሳሌምን ትቼ ወደ ተወለድኩባት ወዳደኩባት ወደ ኢትዮጵያ መጥቻለሁ። ግን እኔን እየጨነቀኝ ያለው ነገር ከኢየሩስ ጋር በህይወት በመኖርበት ሰዓት መውለድ ፈልጋለሁ። ተረጋጋ እባክህ። አሻሉ ተረጋጋትን እኮ ተረጋጋና ነገሮችን መስናል። አንቺ ተረጋጊ። አንቺ አሻሉ እባክህ ቁጭ በልና እናውራ። ምን እንደዚህ ነው የተነጋገርነው? እንደዚህ ነው የተነጋገርነው? እኔ አለቃት ምን ገላታለሁ እኮ ቁጭ በልና እናውራ። እንድናውራ ቆይ ያው በትዳር ስትኖር አንዱ ያው ኦፊሻል ታውቃል ሴክስ ነው። ስለዚህ ለዛ በመና ጊዜ በቃ ተማምነን ምን ብለን ኦኬ ተጣጥቤ ልምጣ ብላ ወደ ሻወር ትገባለች። እኔ ግን ወደ መኝታ ከሄድኩ በኋላ እንቅልፍ ነው ማለት በቃ ምን እንደሆንኩ አላውቅም። ስነቃ ተኝቼ ነው። እናድርግ አናድርግ የማውቀው ነገር የለም። ይሄ ነገር በተደጋጋሚ እየሆነብኝ ተቸገርኩኝ። እንግዲህ እንትን ሁሉ ጊዜ ያስጨንቀኛል ይሄ ነገር። ግን እንዳይደብረው ብዬ ሐኪም ቤት ሄድ አላልኩትም። ማለት ለሞራሉ ተጨነቀ። የምር ያስጨንቅሻል አንቺ? ተጨንቀሽለት ነው ያስጨንቀኝ ባሌ የሁል ጊዜ እንትን ጭንቀቴ ነው። ግን እንዳይደብረው ብዬ አሁን ሐኪም ቤት ሄድ ምናምን ብትለው ሞራሉ ላይም ስሜቱ ላይም የሆነ እንትን ታደርስበታል ተጽዕኖ። ለዛ ብዬ አላልኩትም። አዎ ይሄ መሀል ላይ ያለው እሱ ነው። እርግጠኛ ነህ? አዎ ራሱ ነው። እሺ እንግዲህ ይሄን ነገር እንዴት እንደምነግርህ አላውቅም። ያው እኛ ተከታተሉልን ባልከን መሰረት ተከታትለን ያው አንዳንድ ነገሮችን አጣርተን ነበረ። ይህ አሁን ያሳየው ግለሰብ ወንድሟ እንዳልሆነ የምናውቀው። እዚህ አዲስ አበባ ኢትዮጵያ ከመጣሁ ከ6 ወር በላይ ሆነኛል። እሺ 6 ወር። እሺ ስለዚህ በዚህ መሀል የሆነ ነገር ማየት ነበረብኝ ወይንም በቃ ምንም ነገር የለም። እሷም ምንም እንዳልተፈጠረ ነገር አንደኛ እንዳልጠረጥራት የሚያደርገኝ ቁጭ ብለን ዲል ስናረግ ክፍት ነች። ከዛ በኋላ የተፈጠረ ያለው ነገር ስላስቸገረኝ ነውና ልንገርህ፣ ሰው መስሎ ነው ስላየው ሰው መስሎ ነው ያደረገኝን ብታገን እንደዚህ አተለ። ልንገርህ አይደለም እኔ ሙሉ ስለየትኛው ነው የምታወሪው? ስለሱ ልንገርህ። እንደውም ካወቅህ አይቀር ማለት ነው እየተበቃልኩት ነው። ምንም ችግር እንደሌለብኝ የመውለድ ችግር እንደሌለብኝ ማለት ቴስት አድርጌያለሁ ስትል በምን አይነት ራሴን በቃ እንዴት ነው ወይ አልወልድም የኔ ችግር ነው የሚለው ነገር በምን አረጋግጠህ? ሆስፒታል በመሄድ በግል ሄጄ ተመርምሬ ትክክለኛ መውለድ እንደምችል አረጋግጫለሁ። ግልጽ ነው አይደለ? ይሄ ከበቂ በላይ መረጃ ነው። ስለዚህ ወህኒ ወረውርሻለሁ። ይኸውልህ እንደውም ማለት ነው ይገባዋል። ከዚህ በላይ እኔ እሱን ማድረግ ነበረብኝ። አሁን እንደውም ነቃ። ሳልጨርስ ስለነቃ ነው እኔ ከዚህ በላይ ነው ለሱ ያቀድኩለት የነበረው። አላወራሁትም። ለምን እንደዚህ አይነት ነገር ለምን ማድረግ ፈራ? አንደኛ ያላረኳት ያው ኢትዮጵያዊ ባህል እዚሁን ያደኩት እንዲህ አይነት ጭቅጭቆች ሲመጡ ወደ ዳይሬክትም ወር ኢንዳይሬክት ወደ ሌላ ጎዳና ይሄዳሉ። ወደ ግንፋታ እንደዚህ ምናምን የሚል ስለዚህ አፍሽም ሞልተሽ አስቻለው በድሎኛል፣ አሁን ደግሞ ንብረቴን መካፈል እፈልጋለሁ እቺ ነው ፈልገው ያልሽ ነው። እንደውም ማለት ነው ቶሎ እንዲሞት ስላልፈለኩኝ ነው። ንብረቱን ከጨረስኩ በኋላ ጎዳና ላይ ቀስ እያለ እንዲሞት ነበር ላደርገው ይፈልግ ነበር። ያው ሁለመናን ጠቅልዬ ከመጣው በኋላ ያው ምንም በፍቅታወቅ ወድጃታለሁ። ያው በህጋዊ ተጋብተናል።
እሺ ነገር ግን ከመጣው ጀምሮ ይሄን ልሰራ ነው ይሄን ላደርግ ነው ብለው ብዙ ያመጧቸው ብሮች ወደ እሷ ነው የሚሄዱት። ግን ስራዎቹ ሰራ አይታወቅም። በተጨማሪ እንዴት አንተ ከዛ ነገር መጥተህ በእግር መንቀሳቀስ የለብህም ተብዬ መኪና ተገዛ። መኪናው ወር አልቆየም ይኸው ጋራጅ ቁጭ ብሏል። ስለዚህ ይሄ በደንብ ማን ነው ይሄ ሰውዬ? አላውቀውም። ከአንቺ ጋር እኮ ነው ያለው። እኔ አላውቅም። ኤአይ ምናምን ሊሆን ይችላል። እሺ እዚህ ጋር እንግዲህ ምናልባት የቤርጎን ስም መጥራት ላይጠበቅብኝ ይችላል። ይሄ ተቃቅፈሽ የምትገቢው ይሄም ኤአይ ነው። ይሄ ያለፈ ታሪክ ነው። ይሄ ድሮ ነው። ከልጅ መውለድ ጋር ተያይዞ ሌላ ጋር ሄጄ በቃ እኔ ራሴን ልፈትሽ ከሕክምናው ባሻገር ሴተኛ አዳሪ ጋር ሄጄ ሞክሬ አረጋግጫለሁ። ሰላም ሰላም ውድ የገመና ቻናል ቤተሰቦች፣ ያው እንግዲህ ጠዋት ላይ የነበረንን ጉዳይ አይታችሁታል። እንደተመለከታችሁ ነው እንግዲህ በመሀል ቀረጻ አቋርጠን ነበረ። ያው ብዙ ነገሮች ተፈጥረው ብዙ ጉዳዮችን አሳልፈን ያው አሁን ላይ ያለንበት ላይ ደርሰናል። ምን አይነት ነገሮች ተፈጠሩ፣ ምን ተከሰተ የሚለውን ነገሮች ለእናንተ ለማብራራት እንግዲህ ያው አሁን የተገኘው ስለዛ ነውና ትንሽ ያው ከልጅቷ ጋር እየተጨቃጨቅን እዚህ ቦታ ላይ እንግዲህ ከልጅቷ ጋር እየተጨቃጨቅን በነበረበት ሰዓት ነው እንግዲህ ላመጣው ሰውየውን እንግዲህ ወደ ውጪ ስወጣ ያው እሱ በጣም ከባልደረቦቼ ጋር ግብግብ እየፈጠረች ሴትዮ ገላታለሁ እያለ በጣም እንዴት ውስጥ ነበርና በጣም ነርቨስ ሆኖ ስለነበረ ትንሽ ያው ያላወቅናቸው ነገሮች ነበሩ። ብቻ ሰውየው ግፊት ነበረበትና ትንሽ ለጉዳት ተዳርጎ ነበር። ራሱን ስቶ ነበረ። በጣም ደንግጠን ሰውየውን አፋፍሰን እንግዲህ ወደ ሆስፒታል ይዘን ሄደን ነበረ። አሁን ከዛ መልስ እንግዲህ ተረጋግተን መተን ነው ማለት ነው። ያው በመሀል ቀረጻችንን አቋርጠን ብዙ ነገሮች ተፈጥረው ነበር። በጣም ብዙ ግርግሮች ነበር የተፈጠሩት። በጣም ደንግጠን ነበር። ምክንያቱም ሰውየው የነበረበትን ነገር ስለማናቅ ሰውየው ራሱን ሲስት ሲወድቅ ሁላችንም ደንግጠን ያው የነበረውን ነገር አቁመን ሰውየውን ወደ ማዳን ስራ ነበር የሄድነው። ነገር ግን አሁን ሰውየው ተረጋግቷል። ምንም ችግር የለም። ይሄ ያለ ነገር ነው። አሁን ግን ጉዳይ እንዲቀጠልልኝ ፈልጋለሁ ስላለ ነው እየቀጠልን ያለ ነው እንጂ ይህንን ጉዳይ ለማቆምና ያው በውስጥ ለመመርመር አስበን ነበረ። ነገር ግን ይታይልኝ ይሄ ነገር ይፋ እንዲወጣልኝ ይፈልጋለሁ፣ ጉዷ እንዲጣራልኝ ይፈልጋለሁ ስላለ ያው ምርመራውን እንግዲህ ለማድረግ ያው በራሱ ፍቃድ በራሱ እንግዲህ ፍቃድ ነው የወሰን ነው ማለት ነው። ስለዚህ ያው ትንሽ እሱንም የኔ ባልደረቦች እንግዲህ እየተንከባከቡት ነው። አሁን ወደዚህ አምጥተውታል። ሌላኛው ክፍል ያለው መኝታ ክፍል ገብቶ እንግዲህ እሱ እዛ ነው ያለው ማለት ነው። ስለዚህ ወደ እሱ ጋር ሄጄ የተፈጠረውን ነገር ያው መንገር አለብኝ። ምክንያቱም እሷ እያለች የነበረችውን ነገር ታስታውስታላችሁ። ምክንያቱም ብዙ ነገር ሰርቶኛል፣ ብዙ ጉድ እሱን ትነግሪዋለች ለራሱ ብዬ ነበር። እኔም መስማት ሳልፈልግ ቀጥታ ለሰውየው እንድትነግረው ምን ጉድ እንደሆነ ምን እንደሰራት ራሱ ሳናቅ ነው እንግዲህ እነዚህ ነገሮች የተፈጠሩትና ለራሱ ለሰውየው ትነግሪዋለች ብዬ ነው እንግዲህ ላመጣው ስወጣ ያው እሱ ከባልደረቦቼ ጋር ትንሽ የነበሩት ነገሮች እነሱም አትገባም አሁን ላይ ትጎዳታለህ በዛ ሰዓት ቢለቁትና ቢገባም የሚፈጠረው ነገር ጥሩ አልነበረም እና እንደዛ በዛ ክርክር ውስጥ በነበሩበት ጊዜ እንግዲህ በጣም ንዴት ውስጥ ስለነበረ ደም ግፊቱ ተነስቶ ያው ወድቆ ነበረ። ግን አሁን ዶክተሮች ደህና ነው ብለዋል። አሁን ላይ እንግዲህ መጥቶ ትንሽ ያው ድካም ላይ ስለሆነ እንዲያርፍ እንዲረጋጋ አድርገን እኛ ነገሩን እናጣራላለን። አንተ ምንም ችግር የለም ትንሽ ረፍ፣ እንደውም ትንሽ ቀን እንቆይና ይህንን ነገር እናስተካክለው ብለነው ነበረ። ነገር ግን እሱ አይሆንም፣ አሁኑኑ ይሄ ጉዳይ ዛሬውን ማወቅ አለብኝ፣ የሰላም እንቅልፍ አልተኛም፣ እረፍት አላገኝም ሲለን ችግር የለውም እሺ ብለን ለማጣራት እኛው ራሳችን አጣርተን እንገር ብለነው ነበር። አልፈልግም ትምጣ እዚሁ ታውራኝ ብሎ ነበረ። እስቲ ለማንኛውም ያለውን ነገር እሱ ጋር ሄደን የተፈጠረውን ነገር ስለ ጤናውም ስለ ሁሉም ነገር እንስማና እሷም ደግሞ ምንድነው ጉድ ሰርቶኛል የምትለው ከዚህ በፊት የተዋውቀው ነው ምን አይነት ነገርስ ነው የተፈጠረው የሚለውን እንግዲህ ለእናንተ ያው ለእኛም ግልጽ አይደለም ለእናንተም እናብራራለን ማለት ነው። ስለዚህ አብራችሁን ቆይታችሁ ምንድነው የተፈጠረው የሚለውን እንግዲህ እንድትከታተሉ እንጋብዛለን ማለት ነው። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው ኢየሩሳሌምን እንግዲህ ይዣት መጥቻለሁ። ጠዋት ላይ የተፈጠሩትን ነገሮች እንግዲህ አይታችኋል። ብዙ ነገሮች ግርግር ተፈጥሯል። ይኸውልሽ ኢየሩሳሌም አሁንም ቢሆን ይህንን ነገር ባጭሩ መቋጨት መቻል አለብን። የዚህን ሰውዬ ጤና እያበላሽሽ ነው ያለሽ። ምን አገባኝ እኔ ታዲያ ምን አገባኝ? የራሱ ያለበት በሽታ ነው የደፋው። እኔ ምን ላድርገው? እኔ ምን እንደሆነ ጉዳዩን ባቅኖሮ እመኝ አንቄ ያወጣጣሽ ነበረ። ግን እዚህ ጋር ማን ጥፋተኛ ማን ተጎጂ ማን ተበዳይ እንደሆነ ምንም እርግጠኛ ስላልሆንኩ ነገር ስለማታውቅ ነው። ልንገርህ እንደዚህ አይነት አሟሟት እኔ ደግሞ አልፈቅድለትም። ቀስ እያለ እንዲሞት ነው ማደርገው። የዚህ ሰውዬ ንብረት እበላለሁ ብለሽ አስበሽ ከሆነ እመኝ። ስለዚህ ንብረት ነው የምታወራው? ስለዚህ ቤት አሁን ስለወሰድሽ ይኸውልሽ
እሱ ስለነገረኝ እያንዳንዱ ንብረት አስመልስለታለሁ። እሱን አምጡ ማስረጃ ሲሰጠኝ በወል ወይ በምናምን የሰጠኝ ማስረጃ አምጥቶ ይቀበለኝ። ላረገኝ ባለቤት ብለሽ እኮ አግብተሽዋል አይደል? ላረገኝ ነገር ሲጀመር ማለት ነው ገና ንብረቱ አይከሰኝም። የወሰድኩት ንብረት አይከሰኝም ለበደለኝ በደል። ይሄ ሲጣ ይኸውልሽ ኢየሩሳሌም ከዚህ በላይ መጨቃጨቅም ምንም ማለት የለብንም። የሰውየው ጤና አደጋ ውስጥ ነው ያለው። ከሞት ነው የተረፈው። ይኸውልሽ አቀስቅስብኝ ሲጀመር ውስጤን ማለት ነው ድንገርህ ሰውየው እኔ ዛሬ ለምን ድፍት አይልም ምን አገባኝ። ግን እንደዚህ አይነት አሟሟት አልነበረም መፈቅድላት። እንደዚህም በቀላሉ እንዲሞት እኔ አልለቀው። እንዴት አድርጎ እንደሚሞት አሳየዋለሁ። ገና መቼ ተበቀልኩትና በማሪው ሞታል ዝም ብሎ እንዴ? በደለኝ የምትዩም በደል ንገሪኝ። እኔ ችግሩን መፈታት ካለበት ለራሱ ፊት ለፊቴ ቁጭ ብሎ አይኔ እያየኝ አይን ላይን እየተያየ ነው። ኢየሩሳሌም ሰውየው ታሟል እያልኩሽ እኮ ነው። እንዲሞት ነው እሱ ፊት ለፊት ሄደሽ የምትነግሪኝ? ምን አገባኝ? አይቼዋለሁ ሲደፋ። እሺ የጉዳዩን ይኸውልሽ ምንነት እኔ ማወቅ መቻል አለብኝ። እሱ ፊት መወራት አለበት የለበትም? ለራሱ አታውቅም። ሌላ ሰው ናት ብሎ ነው የበደላት ሴት በሱ ቤት እኔ አይደለሁኝም። ስለዚህ ማለት ነው ማንነቴን ከነቀኑ አስታውሺ ለራሱ ነው የምነግረው። የዛሬ 5 ዓመት ያረጋትን አይለይን እየተያየን ነግረዋለሁ። ይኸውልሽ ኢየሩሳሌም የማይሆን ነገር ሲጀመር ወይ ደግሞ ከሌላ ሰው ጋር ተመሳስሎብሽ ሊሆን ስለሚችል ጉዳዩን እኔ ቀስ ብዬ ላጣራው። ለኔ ፍንጭ ስጪ። ህይወት ነው ሳላረጋግጥ እኔ ዝም ብዬ እንትን አለ። ቆይ ምንድን ነው የተበደልሽው በደል? የዛሬ 5 ዓመት የት ነው የምታወቀው? ሲጀመር ኢየሩሳሌም እንደነበርኩ ነው የነገረኝ። የዛሬ 5 ዓመት እዚህ አልመጣም መጥቶ ያቀም እሱ እዚህ ያለ ስለሱ ይኸውልሽ እኔ የማውቀው ነገር የለም። ነገር ግን ይኸውልሽ እያንዳንዱ ነገር በሱ ቤትማ ያ የተበደለ ቤተሰብ ያቺ የበደላት ሴት ሞታለች። በሱ ቤት ግን አለች። ይኸውልሽ ኢየሩሳሌም ችግር ካለ ለኔ ፍንጩን ስጪኝ። ድንገር ዝም ብሎ መሞት ደም ግፊት ምናምን እጠይቀዋለሁ። ይኸውልሽ እኮ እንድጠይቀው ነው ፈልገው አይላይን እየተያየ እኮ ምን ብዬ ልጠይቀው? የዛሬ 5 ዓመት ምንድን ነው የተደረገው? ምንድን ነው የሆነው? አጋጣሚን ልንገረው አልኩ። በቃ ለራሱ ነው የምነግረው። ነግሬሃለሁ። ጤናውን ጧትም ነግሬሃለሁ። አሁንም እየነገርኩህ እንዲሞት ከሆነ የምትፈልጊው ይሄ ነገር አይሳካልሽም። እሺ እሱ እንኳን ቢሞት እመኝ ይሄን ንብረት አትወርሽም። ለንብረት ነው አይደል ሀሳብሽ? እቺ ቤት ናት አይደል? እቺ ቤት ደግሞ የሁለታችንም ናት። በቃ ስለዚህ አብዛኛውን ነገር ጨርሻለሁ። ያለበት ሀገር እኮ ነው ያለነው። ሁለተኛ ንብረት ህገወጥ ነገር እየሰራሽ ህግ ያለበት ሀገር ነኝ ማለት አትችልም። ህገወጥ አልሰራሁም። ንብረቱን ሲሰጠኝ ማስረጃ አለው። ለምሳሌ ገንዘብ መኪና ለሚለው አላውቅም። እኔ ምንም የሰጠኝ ነገር የለም። ከትዳራችሁ በፊት ማፍራቱን ማለት የሚያስረዱ ነገሮች እሰበስባለሁ። እኔ እመኝ ባዶ እጅሽን አስቀርሻለሁ። ትክክለኛውን ለነገር ለኔ ማትነግሪኝ ከሆነ ችግር የለውም። እኔ ደግሞ ማለት ነው እሱ ሲሞት አይቼው የፈለገ ነገር ይቅርብኝ ባዶ ምን ቢያረግሽ ነው? ቆይ ይሄን ያክል በቃ የዛሬ 5 ዓመት የሰው ልጅ እኮ ነው። ምን ለራሱ ነው የምነግረው አልኩ። ለራሱ ነው የምነግረው። በሱ ቤትማ በቤተሰብ ተጫውቶ ጤናውን ቼክ አድርጌ እዛ መኝታ ቤት ነው ያለው። እዛው ትሄጂና ትነግሪዋለሽ። እሱን ግን ይኸውልሽ የነገሩን ከባድነት ፈርቼ ነው እንጂ ልንገርህ በተኛበት አንቄ መግደል ነበረብኝ። ግን ይሁን ይሄ ቢኖርም አይቆይም ብዬ ነው ስለማቅ ነው እቺ ቀን እንደምትመጣ። ከዚህ ካልጋ ላይ ደግሞ አይነሳትም። አሳየዋለሁ። እሱን እናያለን። ይኸውልሽ እኔ ሄጄ ግን ጠይቀዋለሁ። ጠይቀው እንድጠይቀው ነው የምፈልገው። ልታስታውሰው የዛሬ 5 ዓመት በራሱ አፍ እንዲያስታውስ ትምጣ ካለ ትመጫለሽ። እንደዚህ በንዴትና በእልህ የምታወሪ ከሆነ ግን ከኔ ጋር ምጸበሽ የሚሆነው ሰምኛለሽ አይደል? ኢየሩሳሌም ማንነቱን ነግረዋለሁ። አልጋ ላይም ሆነ ምን ላይ ማንነቱ በዛውም ሊሄድ ይችላል ስነግረው። ይኸውልሽ ስነ ስርዓትሽን ይዘሽ አዋሪኝ። እሺ ልክ ነኝ። እኔስ ለእኔስ አትደርስልኝም? እሱ ተበድሎ ብለህ መጣህ አይደለ? እኔስ ስበደል እናንተ ለሁለታችንም ማቆም የለባችሁም እንዴ? ምንም ችግር የለም። እኔስ ተበድዬ ከሆነ ማረጋጋት አለ። እያንዳንዱን ነገር አጣራለሁ። ስለ ሁሉም ነገር ግን መረጃዎችን እሰበስባለሁ። ሲያምረው ይቀራል። ከኔ ብር ደፋር የመጣችው እዛ ደጅ ያለችው እህቷ ነች። አዎ እዛው አስቀሯት። እሺ እሷን ያዙልኝ። እሷንም እፈልጋታለሁ። እሺ ይኸውልሽ ሰምኛለሽ አይደለ? ሁሉንም ነገር ገብቻ አጣራለሁ። እህትሽም ጋር ማጣራት ካለብኝ እህትሽንም ጠይቃታለሁ። ሰምኛለሽ አይደለ? መሆን አለበት እንደዚህ ለኛም ማለት ነው። ለኛም መቆም አለባችሁ እናንተ። ለሱ ብቻ አይደለም እውነታ እሱ ጋር ብቻ አይደለም። ስለዚህ እሺ ካሜራማን ትከተለኛለህ፣ እንሄዳለን። እሱ ጋር ያለውን ነገር ከሱ ጋር ቆይታ አድርገን እንመለሳለን ማለት ነው። ወደ ተመልካቾቻችን ፈቃደኛ ከሆነ እዛው ትመጪና ተረጋግተሽ ታወራዋለሽ። ግልጽ ነው አይደለ? ተነሱ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው
ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ውድ የገመና ቻናል ቤተሰቦች እንግዲህ ካስቻለው ጋር ተመልሰን መተናል ማለት ነው። ከአንዳንድ ህክምናዎች በኋላ ወደ ቤቱ ገብቶ እንግዲህ ትንሽ ድካም ቢጤም ምክንያቱም አሁን ሲነሳም እያዞረው ስለሆነ ብዙም እንግዲህ ያው ለመንቀሳቀስ ትንሽ እንዲረጋጋና ያው ያለውን እንዴት እስኪ ይረጋጋለት ድረስ እዚሁ መኝታ ቤት እንዲቆይ እንግዲህ ከሱ ጋር የተነጋገርን ያለ ነውና አስቻለው እንግዲህ ያው የተፈጠረብን ነገር ታውቃለህ። ኢየሩሳሌም ጋር የነገርከኝንም ነገር አጣርቼ የተፈጠረውን ነገር ነግሬህ ነበር። ነገር ግን አንተ በጣም ተናደህ ነበርና እስቲ እንደው አሁን እነዛን ሁሉ ነገሮች እንተዋቸውና አሁን በመጀመሪያ ጤናክ እንዴት ነው? አሁን ላይ ያለክ ምን ይሰማሃል የሚለውን ነገር ማወቅ እንፈልጋለን። እንዴት ነህ? አሁን ደህና ነኝ። ምንም ማለት ከበፊቱ ለውጥ አለ። አይዞህ ያው እንግዲህ ቶሎ እኛም መንገር አልነበረብንም ብዬ ነው የማስበው። በእርግጥ እኔ እንጃ አላቅም ያጣሩልኝ ስላልክ እኛ የጤናህን ሁኔታ አሳሳቢ አላረግንምና ምን ደረሳችሁ እናንተ? እንግዲህ ከሷ ጋርም ለማውራት ሙከራዎችን አድርገን ነበረ። ትንሽ አንዳንድ ነገሮች ተፈጠሩ አሉ። ግን እንደው እባክህን ያው ግልጽ አድርገህ ነገሮች እንድትነግረኝ ይፈልጋል። ምክንያቱም እዚህ ቦታ ላይ ያጣሩልኝ ብለህ ስታስገባ ነገሮቹ መጣራትና ግልጽ መሆን መቻል አለባቸው። ምኑን ነው አሁን እኔ ምኑን እናንተ ተሯሩጣችሁ ተይዣለሁ እንደምታየኝ እናንተ ተሯሩጣችሁ አንድ የሆነ ነገር ካላረጋችሁ ምን ዋጋ አለው የኔ ልጅ? እሺ ይኸውልህ ችግር የለውም የሚደረገው ነገር እናደርጋለን። ግን በርታና እችን አውሬ ማሽንክ እንደምንም ብለህ እጄ ላይ አስገባ። ብዙ ነገር አድርጋኛለች። ችግር የለውም እያጣራን ነው ያሉትንም ነገሮች እንግዲህ እሷም እያለች ያለችውን ነገር ያው በተወሰነ መልኩ ለመንገር ሞክሬ ነበር ደጅ ላይ። እሺ ለዛም ነው እንግዲህ አንተም በጣም ተናደህም መጀመሪያም እንዴት ስለነበርክ ከባልደረቦች ጋርም የነበረው ነገር ስላለ በዛም በቃችኝ። አይዞህ ለዚያ በቃችኝ፣ በሽተኛ አረገች። ግን እያለችኝ ያለችው አንድ ነገር አለ። የዛሬ 5 ዓመት በፊት የሰራኝ ጉድ አለ። በጣም ብዙ ነገር በድሎኛል። እኔንም ቤተሰቤንም ስቃይ ውስጥ የከተተ ነገር ፈጽሟል። ይሄ ሰው በጣም በደል ፈጽሟልና ለዛ ነው የሁሉ ነገር ማድረግ ያያረኩ ያለው። ምን እያልክ ነው? እኔ ዛሬ 5 ዓመት ምን እኮ ልጠይቅህ፣ እኔም እኮ አንተን እነዚህ ነገሮች ልጠይቅህ ነው። ምን እንደተፈጠረ ምናልባት ምን አደረገኝ ነው የምትለው? እኔ አልነገረችኝም። ለራሱ ነው መንገር የምፈልገው ነው የምትለው። አሁን ደግሞ ወደዚህ እንዳላስገባት አንተ ጋር እቺን አውሬ እንዳታስገባብኝ እኮ ይኸውልህ አስቻለው፣ አሁን እንረጋጋ፣ ነገሮችን እንትን እንበል። አንተም አሁን እንዴትን ዋጣ አድርግና ነገሮች እንዲጣሩልን የምትፈልግ ከሆነ መረጋጋት መቻል አለብን። እሺ ካልተረጋጋንና ያው ጥሩ ነገር ካልፈጠረን ነገሮች ጥሩ አይሆኑም። ስለዚህ አንተም ቢሆን ተረጋግተህ አይዞህ ምን ላስተካክልልህ። አይ ተው ችግር የለም። እሺ አሁንም ቢሆን ይሄ ነገር በኋላ ላይም ቢሆን ከባድ ጉዳት ሊያመጣብህ ይችላል። ስለዚህ አንተ መረጋጋት መቻል አለብህ። ስለዚህ እስቲ ንገረኝ፣ እንደው ለማስታወስ ሞክር። እንደው ስትነግረኝ ጠዋት ላይ እንግዲህ የተዋወቃችሁ በቅርብ ጊዜ እንደሆነ በፌስቡክ እንደተዋወቃችሁ ነበር ስትነግረኝ የነበረው። አሁን ደግሞ እሷ ደግሞ ከ5 ዓመት በፊት እያለች እኔ ነገሮች እየተደበላለቁብኝ ነው። በመሀላችሁ ያለ ችግር ካለ ችግራችሁን አውጥታችሁ ንገሩኝና የሚፈታ ከሆነ ልፍታ፣ አለበለዚያ ጊዜን አትግደሉት። ምክንያቱም አልገባህም አንተ። እኔ ምኑን ላስታውሰው? የእናንተ ሚዲያ እጅግ በጣም ጥሩ ሚዲያ ነው። አፈላልጌ ምንትን ያልኩ ለዛ ነው። ምኑን ላስታውሰው? እኔ እኮ ከ2 ዓመትም ከ3 ዓመትም በፊት መጥቼ ተመልሼ ሄጃለሁ። ምንም የተለየ ነገር አላስታውስም እኮ። ይሄንንም ቤት ብትል ቦታውንም መሬቱንም ስገዛ በቃ መቼ እንደገዛሁት ያው ወረቀቱ ይገልጻል እንጂ እንደዚህ ብለህ ብትጠይቀኝ አላውቀውም። ነገር ግን እመጣለሁ፣ እዝናናለሁ፣ ከጓደኞቼ ጋር ፈታ ዘና ላለው ተመልሼ ሄዳለሁ ወደ ሀገሬ። አዎ ግን ምንድነው የዛሬ 5 ዓመት ምናልባት እንደው የምትተዋወቁ ከሆነ እየደበቃችሁኝ ከሆነ በመሀል ያለ ነገር ካለ ግልጽ አድርጋችሁ። አንተ እያልከኝ ያለው ፌስቡክ ላይ ተዋወቅን በፌስቡክ። እሷ ደግሞ ከዛሬ 5 ዓመት በፊት የሰራኝ ጉድ አለ፣ ያንን ለመበቀል ስል ነው። ያቺ ሴት የሞተች መስሎት ነው እሱ፣ እኔ ግን እሰራለታለሁ እያለች። ማነች ያቺ ሴት? ምን ብዬተና ምን አድርጊያት ነው? ምን በድያት ነው? ታዲያ አትናገርም ወይ ፊት ለፊት? ማነች? እኔ ምን
አማቃት አንተ ቆይ ሳታጣራ ነው እንዲያገባህት? ቆይ ምኑን ላጣራ? በፌስቡክ ነው ማውቃት። በፌስቡክ ነው ያወራ ነው። በፌስቡክ ነው ብዙ ነገር የተነጋገር ነው። እናት መልአክ ነበረች። አሁን እዚህ ከመጣው በኋላ ነገር ዓለሙ ድብልቅልቅ ብሎ ተቀየረ። እንዴ አንተ እኮ ይገርምሃል። በፌስቡክ ሳወራት እናቴን ነው የምትመስለኝ። እናቴ በላት ማትለይ ነገር የለም። በርታ ነው፣ በዚህ ግባ፣ በዚህ ውጣ፣ በቃ መጠጥ እንዳጠጣ ትለኛለች፣ ትመክረኛለች። ጥሩ ጥሩ ነገር ነው የምታወራኝ። እኔ እንጃ እሷ እንደዚህ ተቀይራ እኔን እንደዚህ ታደርገኛለች ብዬ ፈጽሞም በጭንቅላት የለም። እንዴት አይነት መልአክ ሴት እንደነበረች ብታይ። እሺ ታዲያ ምንድን ነው ቆይ አሁን የተፈጠረው ነገር? አንተስ ቆይ ማለት ይሄ ነገር አሁን ለምሳሌ ልጅ መውለድ እንግዲህ ጠዋት ላይ ስትነግረን የነበሩት ነገሮች አሉ። ልጅ መውለድ እፈልጋለሁ ግን በቃ የተፈጠሩት ነገሮች ቀስ በቀስ ይስተካከላሉ እያልኩኝ ከሷም ጋር እያልክ ነበር እና እነዚህ ነገሮች ሲፈጠሩ ወዲያው ስለምንድን ነው ይሄ ሁሉ ጊዜ ከመቆየታችሁ በፊት እንግዲህ እንደነገርከኝ ከ6 ወር በላይ እንደሆናችሁ እየነገርከኝ ነበርና ምኑን አውቄው ለምን ቶሎ ውሳኔ አልወሰንክም? እና አጫውቻለሁ ከዚህ በፊት እሷ ጋር ስደርስ ምንም ነገር አይታዘዝልኝም። አብሬያት ነግሬሃለሁ። አዲስ ነው የሚሆንብህ ማለት መደጋገም ነው የሚሆነው። እዚህ ልጅ ጋር ችግር አለ ነግሬሃለሁ አልኩ። እራትም ስንበላ ምግብም ስንበላ አብራኝ አትመገብም። ምንድነው ነገሩ ነው? ይሁን እሺ። ስለዚህ ከ5 ዓመት በፊት የተፈጠረውን ነገር ምንም የማስታውሰው ነገር የለም እያልክ ነው? እኔ አላውቅም፣ ምንም አላውቅም። ለማስታወስ እስቲ ሞክር። ምናልባት ምኑን ላስታውሰው? ከየት ላምጣት? ከየት ብዬ ላስታውሳት? እስቲ ንገረኝ። እንዴ እኔ ማቃት እችን ልጅ ማቃት እኮ ነገርኩህ፣ በድረገጽ ነው። እንዴት አይነት መልአክ እንዴት አይነት ጥሩ ልጅ እንደነበረች በአንዴ እንዲህ ተቀይራ ሌላ ታሪክ ውስጥ ትከተኛለች፣ እኔንም ያልጋ ቁራኛ ታረገኛለች ብዬ እንዴት አስባለሁ? እሺ መልካም ወጣት ነህ አንተ ተሯሩጠ ድረስበት ነው የምልህ። ይኸውልህ አሁን እኮ ስራዬን እያከበዳችሁብኝ ነው። አንተ ለእኔ እየነገራችሁኝ አይደለም። እሷም አልናገርም እሱ ካልመጣ እያለች ነው። ስለዚህ ትናገር ትምጣና አሁንም ቢሆን እሺ ይኸውልህ ሌላ ችግር ውስጥ እንዳትገባ እባክህን ቀስ በል። አቤት ይኸውልህ አሁን እኛ ችግር እንፈታለን ብለን አንተ ሌላ ችግር ውስጥ መግባት የለብህም። መድኃኒት ስጠኝ እስቲ። እሺ ቶ ውጭ ያለው ረስቼው ነው። ተረጋጋ እስቲ በመጀመሪያ ከቀልብ ሁን አስቻለው። ይኸውልህ አሁን የምናደርገው አንድ ነገር አለ። ምናልባት መነሳት የምትችል ከሆነ እዛው እንሄድና ሳሎን እንሄድና እናወራለን። ሁላችሁም ባላችሁበት ነው። እኛም ሲጀመር ወደዚህ ወደ መኝታ ቤቴ እንዳትገባ ነግሬሃለሁ። አላምናትም። የሆነ ነገር አድርጋኝ ነው የምትሄደው። ሁላችሁም ባላችሁበት ሳሎን ቤት አስገቧት። እዛው ሳሎን የምትለውን ትናገር። መልካም እሺ። ምን ትላለህ? እኔ እናንተ ካላችሁ አልፈራም። እዚህም ትምጣ ካልክ ትምጣና እስቲ እቺ አውሬ መጥፎ ሴት ትምጣና ትናገር። ችግር የለውም። እሺ ግን አንተ ይኸውልህ እሷ የምትናገረውን ነገር ተረጋግተህ መስማት መቻል አለብህ። ምክንያቱም ከተናደድክ ሌላ ችግር የሚፈጠር ከሆነ አሁንም ይሄ ነገር ምክንያቱም እንረፍ ብዬህ ነበር። ነገ ከነገ ወዲያ እናድርገው አልኩህ። አንተ ግን አይሆንም አሁኑኑ ይጣራልኝ። ተው ማረፍ ነበር ከጤና አንጻር። ተው ከመሞቴ በፊት ሁሉም ነገር መጣራት አለበት። እንዴ እሞት አፋፍ ላይ ቆሜ ተመልሼ ወደ ሀገር መሄድ መኖር የምትፈልግ ከሆነ ደግሞ እሺ መረጋጋት መቻል አለብህ። እሺ ግልጽ ነው አይደለ? እሺ ይሄን ነገር ተረጋግተን እናደርገዋለን። እሺ እናንተ ብቻ አስጨርሱልኝ። ስለዚህ የምታወራው ምን ይኸውልህ አንተን ለማናደድ ሆነ ብላ ራሱ ብታወራ እቺ ሴት ይኸውልህ አንተ እንድትሞት ልትፈልግ ትችላለች። ምናልባት ሴራ እያሴረች ከሆነ አንተ እንድትሞት ልትፈልግ ስለምትችል መናደድ የለብህም። ተረጋግተህ ነገሮችን ማሰብ መቻል አለብህ። ጥሩ መልካም። ስለዚህ እስቲ እሱን ወደዛ መውሰድ የምንችል ከሆነ ወደዛው፣ ካልሆነ ወይ ቀስ ብዬ እየተጎተትኩም ቢሆን ካልሆነ አስገቧት፣ አለበለዚያ ደግሞ እየተጎተትኩ እሄዳለሁ። ችግር የለም። መልካም እሺ። ካሜራውን አጥፉትና አንዴ ባልደረቦችን ጥሯቸው። ኑ እስቲ ለማንሳት እንሞክር። ውጪ ልኝ ሴት አንቺ አውሬ አስወጣልኝ። አልሰማም። አስወጣ ጭራሽ ትከራከረኝ። አቻለው እባክህን ተረጋጋ። ምን ሆነ ነው? ተዋንት ልናወራ እንደ መጣ እኔ በምን ልቦጫጭቅሽ እጅግሬ ታስሯል።
እጅ ያሳይሽ ነበር። ይኸውልህ ተረጋጋ በቃ። አቤት አቤት አያስፈልግም። ይኸውልህ አሁን መረጋጋት መቻል አለብህ። አምጥተህ ከዚች ከአውሬ ጋር አስቀመጥክ። አባብለህ አምጥተህ ከዚች ከአውሬ ጋር አስቀመጥክ። ተረጋጋ አሳለው እባክህ ተረጋጋ። ወይም ታዲያ አምጣቶ ተው የምን ውሃ ነው? ቶርችን አስወጣልኝ። ችግሯን እንሰማ ነው እኮ የመጣ ነው አይደለ? በቃ መረጋጋት መቻል አለብህ። ተው ይኸውልሽ አንቺ ትዩ ዝም በይ። አፍሽን ዝም በይ። ሞቀ ይኸውልሽ እቺ ልጅ ሳይመጣ አላወራም ስላልሽ ነው። አንቺ አውሬ እባክህን አሳል ተው እባክህ ተወኝ አንተ እባክህን መረጋጋት መቻል አለብህ። በቃ እባክህን አስቻለው። አንተም ቢሆን ለራስህ ለጤና ስትል ተረጋጋ እሺ። ከዚህ ታውሬ ላይሽ አልፈልግም። ትናገር ይፈልግ አንቺ ላይሽ አልፈልግም። ሰራሽልኝ አሳለው። በቃ እባክህን አቤት አቤት ተረጋጋና ነገሮችን ተዋ። በቁም የተጫወተች ይኸውልሽ ልትነግሪኝ ይፈልጋል ነገር አሁን እሱ ባለበት እንድትነግሪኝ ይፈልጋል። ለኔ እንዲሁ ነው ማየት ዝም በይ አንቺ አውሬ። አሳለው እባክህን ተረጋጋ። ምኑን ልረጋጋ? ጮክ እኮ አይደለም ተረጋጋ። ጉዱን ለመሸፈና የሚጮኸው ጉድጓድ ግቢ ጉድጓድ ግቢ ጉድጓድ ግቢ ጉድጓድ ያስገባሽ። እባክህን ተረጋጋ። እንዴ ምን ሆነ ነው? ስራውን መስማት ፈልጋለሁ አላልክም እንዴ? ወይስ እውነት እሷ እንደምትለው ነው? አንተ ጋር ችግር አለ? ለኛ አንተ ልጅ እባክህ እና ታዲያ ለምን ነው ዝም የማትለው? አስረዳሁህ። መኝታ ቤት ያለውን ነገር ነገርኩህ እኮ ዝም በልና እስቲ እንስማታ። ታዲያ ምን ትሰማታለች? አውሬ አውሬ እኮ ነች። አውሬ ሰይጣን ነች። ሰይጣን ነች። እሺ ዝም በል እሺ እባክህን። እሺ ስለተቅለሰለሰ አንቺ ተይ ብዬሻለሁ። ተይ አንቺ ልጅ ተይ ብዬሻለሁ። ለመሸፈን ሲጮህ እያየኸው ነው። እንዴት ይነገር? ይኸው እሱ ፊት ማውራት እፈልጋለሁ ብለሽ እንግዲህ እሱ የመጣው አይደል እንዴ? ስለዚህ ምን እንደተፈጠረ ይኸው ልሄድ ራስህ ከኋላ አድርግልኛል። ትንሽ ደገፍ አድርግልኝ። ይበቃል ይበቃኛል። ገና ማንነቴ ስታውቅ እዚሁ ትዘጋለህ። እባክሽን ተረጋግተሽ የሌለ አንቺ የተፈጠረውን ነገር ንገሪኝ። የሌለ አንቺ በሰጠሽ አንቺ አውሬ ገና እዚሁ ይዘጋል። ይዞህ በሄደ እባክህን አስቻለው ራስሽን ይዞሽ ሂድ። እናቁመው። ይሄን ነገር ይቁም። እንዲመረመርልኝ እፈልጋለሁ ብለህ አይደል እንዴ? እንዲቆም አልፈልግም። አወጣጣልኝ ንገራት፣ አውራት። እሺ አንቺ ደግሞ ከዛሬ 5 ዓመት በፊት የተፈጠረ ጉድ አለ። ጉድ ሰርቶኛል የምትይው ነገር ካለ ይሄው ሁለታችሁ ፊት ለፊት ነው ያላችሁት። እኔ እነግርሃለሁ። ፊት ለፊቱ ማገናኘኝ ያልኩ በጆሮ እንዲሰማ ስለፈለኩ ነው። ግን ያንን ቃል ሲሰማ እዚሁ ሞቶ እኔ እናንተንም ምክንያት እንዳያረጋት። ለምን የሚገል ነገር ነው? እኔን እኮ ቀድመሽ ንገሪኝ ብዬሽ ነበር። እሱ ችግሩ ነው። በጆሮ ነው የምነግርህ። ተይዟል ብለሽ ነው? በጆሮ ነው የምነግርህ። እሺ ንገሪኝ ታዲያ። ይኸውልህ እሱ የዛሬ 5 ዓመት የሰራው ያመጣም ብለሽ ነው? እባክህን አስቻለሁ እንስማ። እንዳላወራ እኮ ነው። አውቋል፣ ምን ላወራ እንደሆነ አውቋል። የዛሬ 5 ዓመት ስለው እኮ አውቋል፣ ግን እንዳላወራ ነው። በምንድን ነው የማውቀው? መጀመሪያ ለመስማት ከፈለግ ጮህ ብለህ አውቀው እና ዝም ብለህ አዳምጥ። ይኸውልህ ሲጀመር ይሄን ነገር የምነግርህ ማስታወስም አልፈልገውን ነገር ነው፣ ግን መናገር ስላለብኝ ነው የምናገረው እዚህ ጋር። እሺ ንገሪኝ። ይኸውልህ የዛሬ 5 ዓመት ከየትኛው ልጀምርልህ? በጣም ከባድ ነው ታሪኩ፣ ግን መናገር ስላለብኝ ልንገር። የማንን ታሪክ ነው የምታወሪው አንቺ? አታለው እባክህ፣ ለምን እድል አሰጣትም? እሺ ብቻ አስመሳይ። እሺ ንገሪኝ። ይኸውልህ አውሬ ውሸት ከሆነ እኮ ውሸት ነው ትላለህ አይደል እንዴ? እንስማና የተፈጠረውን ነገር እኛ በምናጣራበት መንገድ እናጣራለን። እሺ ቀጥይ። የዛሬ 5 ዓመት እቺ እደጅ ያለችው እህቴን አይተሃታል? እሷን እንግዲህ የዛሬ 5 ዓመት አስባት። እድሜዋ 17 ነበር። ከኔ ጋር ምን ያገናኘዋል? አስቻለው ለምን አትረጋጋም? ይኸውልህ ከአንተ ጋርማ የሚያገናኘው ልነግርህ ነው። ለምን ጊዜ አትሰጠኝና አታዳምጥ? አውሬ እሺ አውሬ አልከፍልበት። አውሬ ለፍልፊ። እኛ ብዙ ጊዜ ያደግነው ከቤት አይፈቀድልም። በቃ ከትምህርት ቤት ወደ ቤት ነው እና ታውቃለህ፣ የአሁን ዘመን ልጆች ደግሞ ፓርቲ፣ ልደት ምናምን እያሉ ያዘጋጁ ነበር በሰዓቱ። እሺ እኛም እንደዛ አይነት ነገር ስለማንፈቅድ በጣም መንቀርባት ጓደኛዋ ነበረች። እሺ አስደውላ ልደት የእሷ ልደት ነውና ዛሬ እዛ መሄድ አለብኝ ምናምን ብላ በቃ በጣም ቤት ስትለምነን ልደት ነው ብለን ፈቃድን። እሺ ግን እነሱ የሄዱት ሌላ ቦታ ነበር ለመዝናናት ማለት ነው። እሺ ከዛ እዛ ሄደው ያንን ነገር እንትን እየተዝናኑ ምናምን እንዳለ ይሄ አውሬና ጓደኞቹ አንቺ ጣትሽን ወደዛ አድርጊ። አውሬ ዘርበይ ከዚህ እነሱ ማን ነው? ስለማን ነው የምታወራው አንተ ሰው? እስቲ ቆይ ተረጋጋና ለምን አትሰማም? አስታወስክ? ከነ ጓደኞቹ ከነበርክበት ቦታ
መቼ አስታወስ? የዛሬ 5 ዓመት ምንድነው ታወሩት? ከዛስ ምንድነው የተፈጠረው? በ5 ዓመት እኮ ነው። ስለማን ነው የምታወሪው አንቺ ልጅ? ልጨርስ አስቻለው እባክህን ዝም በልና ስማት። መስማት ካለብን እንስማት። ተበድያለሁ የምትለውን ነገር እንስማ። ወይ ደግሞ አንተ ከሆንክ በደለኛው ንገረኝ። እየሰማንም አይደለም እንዴ? እኩል እየሰማን ነው እኮ አይደለም እንዴ? እኮ እንስማታ ታዲያ። እሺ ለምን አትረጋጋም? እሺ ቀጥይ። እንዴት አልኩ እና የዛሬ 5 ዓመት እሱና ጓደኞቹ ግብረ አበሮቹ አብረው እየተዝናኑ ነበር። በሰዓቱ እነሱ ከእስራኤል ሀገር ስለሚመጡ በጣም ብዙ ዶላሮች ብር ይዘው ነበር የሚመጡት። ከዛ እህቴም እንደምታያት በጣም ትንሽዬ ልጅና ያው ከጓደኞቿ ጋር ያው ተመሳሳይ እድሜ ላይ ያሉ ልጆች ነበሩ። እሺ ከዛ እነሱ ያው አጠገብ ላጠገብ ስትሆን እንደማውራት ነገር የለም ኑ ከኛ ጋር አብረን እንቀላቀል ምናምን በሚል አብረዋቸው ተቀላቀሉ። ከኛ ጋር ነው የምትይው? አዎ ካንተና ከጓደኞች ጋር። እሺ ተረጋጊ። ከዛ ተቀላቅለው እየተዝናኑ አመሹ ማለት ነው። ከዛ እህቴን ከሌሎቹ ለይተው ምን ቀላቅለው ከመጠጥ ጋር እንደሰጧት አላውቅም። እሺ እዛው የነበሩበት ሆቴል ውስጥ አስገባት። አስገብተው ከነ ጓደኞቹ እባክሽን ተረጋጊ። ይኸውልሽ ተረጋጊ። ምንድነው የተፈጠረው? ልቀቀኝ እየነገርኩ ነው። ስለዚህ አስወጡኝ፣ እኔን አስወጡኝ። ምንድነው ወደ ነገር አለ? አዎ ተው። አስታወስከው አይደለ? ቆይ አስታወስከው ማንነትን አንተ አውሬ። ቆይ እባክሽን ይኸውልሽ ምን የሆንከው ነገር አለ? አስታወሰ ራሱ። ይኸውልህ እሺ አስወጡት። ውሃ መድኃኒቱን ስጡት። ና ተነስ። አንድ አጥፋው ካሜራውን። ኑ ቶሎ በሉ። ናተን አጥፋው ካሜራውን። ልቀቀው ይሙት። ውድ ተመልካቾቻችን ያው እንግዲህ አስቻለው መውጣት ነበረበት። ምክንያቱም ይህ ነገር አላቅም ወደሱ እየዞረ ነው ያለው። እስቲ አሁን ነገሮችን ግልጽ አድርገሽ አብራርተሽ እንድትነግሪኝ ይፈልጋለሁ። ይኸውልሽ ይሄን ሰውዬ ያስወጣሁትኝ ለሷ አስቤ ወይም ደግሞ እንትን ልል አይደለም፣ ግን እኛ እጅ ላይ ነፍስ መጥፋት የለበትም። ይህ ሰውዬ ስቃይ ውስጥ ነው ያለው፣ ህመም ውስጥ ነው ያለው። በዚህ ሁኔታ ደግሞ አላቅም እንግዲህ ውድ ተመልካቾቻችን እሱም ነገሩ የገባው ይመስለኛል። እያንዳንዱን ነገር እስከዛ እንግዲህ እያብሰለሰለ እንዲጠብቀን እናደርጋለን። እያንዳንዱን ከሱ እንጠይቃለን ማለት ነው። ግን ምን እንደተፈጠረ ንገሪኝ እባክሽ። ሲጀመር ማለት ነው እኔ ነበርኩኝ በዚህ ሰዓት ተበደልኩ ብዬ መቆም የነበረብኝ። እሱ ግን ደስ ያለኝ ነገር ራሱ ነው ዞሮ እንደተበዳይ መጥቶ እናንተ ጋር እኔን እንትን ያለው አይደለ? ጉዱን ሲሰማ እንዴት ፊቱ እንደተቀያየረ አይተሃል። በቃ ላንተ ሌላ ማስረጃ አያስፈልግም። አሁን ታሪኩን ይኸውልሽ እንድትነግሪኝ እፈልጋለሁ። እህቴን ተጫወተባት እያልሽ ነው የነበረው እዛ ቦታ ላይ ነው ከነ ጓደኞቹ ብቻውን እንኳን አይደለም። ቆይ እንዴት እርግጠኛ ሆንሽ? ይሄ ነገር መፈጠሩን እርግጠኛ ነሽ? ማስረጆች አሉሽ? ለምን ድረስ በሰዓቱ ያልተከሰሰው? ያኔ እሱስ ለምንድን ነው ተጠያቂ ያለው ነው? ምንድን ነው የተፈጠረው ነገር? በሰዓቱ እኛ ልናገኘው አልቻልንም። እሱን ልናገኘው አልቻልንም። ለምን? እንደምታውቀው እኔም በጣም ብዙ አፈላልጌው ነበር፣ ግን እዚህ የሚኖር ሰው ስላልነበረ ፖሊስ ጣቢያ ሄደን አመልክተናል። ብዙ ማስረንተኖች አመልክተን ነበር፣ ግን ማን ሊያገኝ? እንዴት አወቅሽ? በሰዓቱ ቦታው ላይ ነበርሽ? ምንድን ነው የተፈጠረው? ቦታው ላይ አልነበርኩም፣ ግን እህቴ ከዛ በኋላ ስንት ነገር አይታ ነው የዳነችው። ስንት ሆስፒታል ሄደን ከዛ በኋላ ስንት ፈተና አሳልፈናል። እሺ ግን ማለት ነው ሰው እንኳን ማህበረሰቡ አስብ ምን ቢሰማ ምን ያህል ብዙ ነገር እንደሚደርስብ። አብረዋት የነበሩት ማታ ላይ ጓደኞቿ እንኳን ርቀዋት ያለ ጓደኛ ነው ከዛ በኋላ ያደገችው። ግን እኛ ቤተሰብ ስለነበረን ደብቀን ማለት ነው ሁሉንም ነገር ሸፍነን እዚህ ጋር ልሰናታል። ስለዚህ አንቺ እዚህ ቤት ስትገቢ ለበቀል ነው እዚህ ቤት የገባሽው። ከዚህ ሰውዬ ጋር ምንም አይነት ግንኙነት ማድረግ ስለማትፈልጊ ለዛ ነው ይሄን ሰውዬ እንግዲህ እንደሚለው ሌሊት የምታስተኙ ሆነ ብለሽ ነው ማለት ነው። እንኳን አብሬው ልተኛ ቀን በአይኔ ሳይው ግዴው ነው የሚለኝ። ግን ያም የመሞቻው ሰዓትና ጊዜ እንዳለው ስለማውቅ ነው እስካሁን ያቆየሁት። በቃ ጊዜ ነበረው መች መግደል እንዳለብኝ መች እሱን መጨረስ እንዳለብኝ ጊዜ ነበረው። ቸኮለና ወደ እናንተ መጣ። አሁን ይሄ ሁሉ የምትነግሪኝ እዚህ እደጅ ያለችው እህትሽ እሷ ነች የሁሉ በደል የደረሰባት? አዎ። ታዲያ እንዴት ነው እሱስ ሊለያት አልቻለው? ከጓደኞቿ በታች ሆና ስንት ዓመት ሳትማር ከትምህርት ተገላ እንደኖረች ታውቃለህ? አታውቅም። እሺ እሱስ የሰራውን በደል ለምንድን ነው ሊለይ አልቻለው? እንዴት ነው ሊያውቅ አልቻለው? ምን አውቅላታለሁ? ደደብ ስለሆነ ነው። በዛ ሰዓት በመጠጥ ተወስውሶ ስላደረገ ይሁን አውቆ ደንዝዞ ይሁን እያወቀ እንዳላወቀ ይሁን እኔ በምን አውቃለሁ? ስነግረው ግን ፊቱ እንዴት እንደተቀያየረ ራስህ አይተሃል። አይቼዋለሁ። ለዛም ነው እንዲወጣ ያደረኩትኝ። ምክንያቱም
እዚህ ጋር አሁን ነገሮችን አጋግለን ችግር መፈጠር የለበትም። እሱንም ቢሆን አግባብቼ ጠይቀዋለሁ። ተጠያቂ ከሆነ እመኝ ለእያንዳንዱ ነገር ዋጋ እንዲከፍል አድርጋለሁ። በሰዓቱ ልጅቷ 17 ዓመት ነበር። እንደውም ፊዚካሏ እንትን አልነበረም፣ ጎላ ያለች አልነበረችም። ስለዚህ ምናልባት ጠፍታበት ነው ብዬ አስባለሁ። እኔ ስላላወቃት ይመስለኛል። ለምን አንድም ቀን ሲያየት የድንጋጤ ስሜት አይሰማ? እሺ ይሄንን ነገር ከእህትሽ አንደበት መስማት እንችላለን? ቢሆን ነው ደስ የሚለኝ። ለምን እኔ እሷ ያለችኝን ነገር ስትሰቃይ ያየኋትን በህመም እሱን ነው እንጂ የማውቀው በሰዓቱ ምን እንደተሰማት ምን እንደነበረ ስታይ የነበረው በሰዓቱ የተሰማትን ላውቅ አልችልም። ከእሷ አንደበት ግን ብትሰማው የተሻለ ነው። እኔ የማውቀው ካለፈ በኋላ የነበረ ስቃይ። አስገቧት፣ ችግር የለውም ትግባ። አስገባት፣ ነይ ግቢ። እሺ እንዴት ነሽ? ደህና ነህ? አለን። ይኸውልሽ ያው ብዙ ነገሮች እንደተፈጠሩ በመሀልም ትንሽ ግብግቦች ተፈጥረው ሆስፒታልም ሄደን እንደነበር ታስታውሻለሽ። ያው ያስቻለውን ጉዳይ አሁን እህትሽ የተፈጠረውን ሁሉንም ነገር ነግራናለች። እያንዳንዱን ነገር ነግራናለች። ከዛሬ 5 ዓመት በፊት የተፈጠረውን ዛሬ እዚህ ቤት ለበቀል ብላችሁ እንደገባችሁ እያንዳንዱን ነገር ነግራኛለች። ስለዚህ አብራርተሽ እንድትነግሪኝ እፈልጋለሁ። ይህ ነገር እውነት ከሆነ እናንተም ፍትህ የሚያስፈልጋችሁ ከሆነ ለእናንተም ፍትህ ያስፈልጋል። ፍትህ እንዲሰጣችሁ አደርጋለሁ። ይህንን ነገር ግን ስትነግሪኝ እውነታውን ብቻ፣ አለበለዚያ እኔ በኋላ አጣርቼ ስደርስ እናንተም ተጠያቂ መሆን የለባችሁም። ግልጽ ነው አይደለ? አዎ ግልጽ ነው። ስለዚህ ይኸውልሽ ይህን ታረጊልኛለሽ፣ እያንዳንዱን ነገር ትነግሪኛለሽ ማለት ነው። ግልጽ ነው አይደለ? እሺ እሺ። በሰዓቱ የነበረውን ነገር ምንም ነገር ሳትፈጥሪ ንገር። በዛን ቀን የተፈጠረውን ሁሉንም ማለት ነው። ይኸውልሽ ከእህትሽ አንደበት የተወሰነውንና ማለት አብዛኛውን ነገር ሰምተናል። በሰዓቱ አስቻሉ ያደረሰብሽን ነገር እንዴት አንቺ እዛ ቦታ ላይ እንደሄድሽ ምን እንደተፈጠረ እንዴትስ እነሱ ሊሆኑ ማለት አስቻሉ ሊሆን እንዴት እንደቻለና እንዴት እንዳወቅሽው እንድትነግሪኝ ይፈልጋለሁ። ግልጽ ነው አይደለ? አዎ። እሺ እንግዲህ ታሪኩ ቢጀምረው የዛሬ 5 ዓመት ነው። ምናልባት የዛሬ 5 ዓመት እኔ እንደዚህ አይነት ልጅ አልነበርኩም። በእድሜም ትንሽ ገና ብዙ ነገሮችን አገናዝቤ ማሰብ የማልችል አይነት ልጅ ብስልም አልነበርኩም። እሺ እንግዲህ በዛ እድሜ ምናልባት ወደ 17 ዓመት አካባቢ ይሆነኛል። እሺ እና አንዳንድ እንግዲህ ጓደኞቼ በእርግጥ ከኔ ትንሽ በእድሜ ከፍ ያሉ ናቸው። 20 ቤት የገቡ ናቸው። ጎረቤት ነን፣ አብሮ አደግነን እና ከነሱ ጋር አልፎ አልፎ እየወጣን እንዝናናለን። ያው እህቴም የምታውቀው ጉዳይ ነው ይሄ። ከእህቴ ምንም የተደበቀ ነገር አይደለም። እሺ እና እንደተለመደው የዛች ቀን ምሽት ለመዝናናት ከቤት ወጣን፣ ተሰብስበናል፣ እየተዝናናን ነው። እንግዲህ አቶ አስቻለውም በዛ አጋጣሚ ነው የተዋወቁት ወይ ደግሞ እዛ ነው ያየሁት ማለት ነው። እንደ ማንኛውም ሰው እየተዝናናን ነበር። ከዛ መጡና ሊጋብዙን እንደሚፈልጉ እኛም ማውራት ብቻ እንደሚፈልጉ ነበር የነገሩን በሰዓቱ። እና ወራራቸውም እና ፊዚካላቸውም በጣም ትላልቅ ሰዎች ናቸው። 4 ወይ 3 ነበሩ መጀመሪያ ልክኛ ሊተዋወቁ ሲመጡ ማለት ነው። እኛም በቃ ኖርማሊ ሊጋብዙን ብቻ ነው የሚል ሀሳብ ስለነበረ ግብዣቸውን ተቀበለን አብረን ቁጭ ብለን እየተዝናናን ነበር። አብረን እየተዝናናን እንደውም እኛ እየጨፈር ምናምን ነበረ። ሌላ ተልእኮም ይኖራቸዋል ወይ ደግሞ እኛ ላይ መጥፎ ነገር ይፈጠራል ብለን አስበን አይደለም ይሄን ነገር እነሱንም ስንቀላቀል ማለት ነው። ከዛ ነገሮች በእንደዚህ እንዳሉ መጠጡ ብዙም አይደለም። እኔ መጠጥ ላይ ስለ አንድም ልጅም ነኝ ምናምን በሰዓቱም ተማሪ ነበርኩ ምናምን እና ብዙም አይደለም እንደዛ አይነት ነገር ላይ መጠጡ ይመስለኛል። በቃ ከጊዜ የሆነ እያደከመኝ መጣ። ከዛ ትንሽ ለረጋጋ ብዬ ወደ ሽንት ቤት ሄድኩኝ ፊቴን ለመታጠብ። እንግዲህ ሽንት ቤት ሄጄ ስመለስ ፊቴን ታጥቤ ትንሽ የሆነ ነቃ ለማለት ማለት ነው። ከዛ ስመለስ የሆነ ፊታቸው ላይ ጥሩ ስሜት አላየሁም። ትቼ እንደሄድኩት አይደለም ፊታቸው የጠበቀኝ። ከዛ ከጓደኞቼ መሀል አንዷን ስጠይቃት እኔን ፍለጋ አንድ ሰው እንደመጣና እኔን ይዞ ለመሄድ ያ ሰው እንደመጣ እነሱ ግን አይሆንም ከኛ ጋር ነው የምትቆየው ምናምን በሚል ጸብ እንደተፈጠረ ነው የሰማሁት። እና ያ ሰው ማን ነው ብዬ ብጠይቃት ጓደኛዬንም እኔ እንጃ ነው ያላውቀውም። ምናልባት ግን አንቺ ብታዩ ልታቂው ትቺ ይሆናል ነው ያለችኝ። እኔ እንግዲህ ማን ይሁን እዛ ድረስ እኔን ፍለጋ ማን ሊመጣ እንደሚችል ምንም የማውቀው ነገር የለም። ምክንያቱም እኔ ተለየው እስከሆነ ሰዓት እንዝናናለን እንገባለን ነው የኛ ታሪክ። ማንም ከዛ ቤት መጥቶ የሚወስደኝ ሰው የለም ነው። እና ይሄ ነገር ለኔ አዲስ ነው። የሆነ ይጨቃጨቃሉ ምናምን ፊታቸው ላይ መጥፎ ስሜት ያለው ምናምን
ግን በቃ ሜቢ በዛ ነገር ደብሯቸው ሊሆን ይችላል ማንነቱንም ባላውቀው ማለት ነው በሚለው በቃ ቀለል አድርጌ ነው ላልፍ የፈለኩት። ከዛ ውጪ ምንም መጥፎ ነገር አላየውባቸውም። የሆነ ልቅ የሆነ ነገር ምንም ያየውባቸው ነገር የለም። በቃ እኛን ለማዝናናት ነው ታርጌታቸው የመሰለኝ በሰዓቱ። እንግዲህ እንደማንኛውም ወጣት እነሱም ይጠጣሉ እየተዝናናን ነበር ምናምን። ግን ከሆኑ ደቂቃዎች በኋላ እኔ የሆነ ራሴን እንደ አለማወቅ ሚንስ የሆነ እንትን ያዞረኝ ነበር ምናምን የሆነ ማውራት እስከቅተኝ ድረስ ማለት ነው። ጓደኞችን ራሱ እንውጣ ለማለት የሆነ አፌ እንዳለ ተሳሰረ። እንግዲህ ራሴን እስከማጣት እየመጣው ደረስኩ። በቃ እዚህ ደረጃ ላይ ደረስኩ። መናገር አቃተኝ። የሆነ ልፍስፍስ ነገር አልኩኝ። ጓደኞቼንም በዛ ሁኔታ ውስጥ ራሱ ሆኜ እንሂድ እያልኳቸው ነበር። ከዛ እሺ በቃችን እንጨርስ ምናምን እንወጣለን ነበር ሀሳባችን ማለት ነው። ግን በቃ ከዛ በኋላ ምን ይሁን ምን እንደተፈጠረ ምንም የማውቀው ነገር የለም። ራሴን ሳቅ ነክቶ እንግዲህ ልጅ ነኝ ውጭ አድሬ አላቅም። ከእቴ ጋር ነው የምኖረው። ምንም ከእቴ የተደበቀ ነገር የለኝም። ብቻ ከባድ ነበር በሰዓቱ። ብዙ ነገሮችን አስተናግጃለሁ። ራሴን አላቅም። ጠዋት ስነቃ የሆነ በጣም ራሴን ተጫጭኖኛል ምናምን ብዥ ይልብኛል። ስነቃ ግን ሩም ውስጥ ነኝ ያለሁት እና 3 ወንዶች ትላልቅ ያኔ አብረውን የነበሩ ሰዎች 3ቱ ነበሩ አጠገቤ ቆመው ማለት ነው። በመነቃበትም ሰዓት እንግዲህ ልጅ ነኝ ያኔ አሳሳለሁ። እንዲህ አሁን እንደምታይኝ ተቀያይሬ አይደለም እኛ የምንቀይርባት እንዴ ምናምን እያሉ ነበር በሰዓቱ። እና በቃ ያኔ ነው ሁሉ ነገር ግልጽ የሆነልኝ። አይዞሽ እስቲ እንግዲህ ከ5 ዓመት በኋላ ከ5 ዓመት በፊት የሆነ ነገር ቢሆንም እንደሚያም እንደሚጎዳ ቃለው። ነገር ግን ይህንን እውነታውን ለማጋለጽ ማለት አሁን ያንን በደልም አሁን ዋጋ ለማስከፈል እውነታው ሙሉ ለሙሉ መስማት መቻል አለብንና እስቲ ከዛስ ምንድነው የተፈጠረው? አንቺ ነቅተሽ እነዛ ሰዎች እኛ የምንቀየርባት እያሉ ነበር አልሽ። ከዛስ ጠዋትም ያ ነገር ተደገመ ነው የምትይ? ቆይ ደፍራዎች ነበር ማታ ላይ? አው በምን አወቅሽ ይሄንን ነገር? በምነቃበት ሰዓት ሰውነቴ አላስፈላጊ ደሞች ማህፀኔ አካባቢ ህመም የሆነ መጫጫን ብቻ አዲስ የሆኑ ነገሮችን ነበር ሳይ የነበረው። ግልጽ ነው በቃ ምክንያቱም እኔ ከውጭ አድሬ አላውቅም። ህይወቴን እንዳለ መስቀል ያደረጉት። ከዛ አንቺ እነዛ ሰዎች እንደዛ ነገር ሲያወሩ ድጋሜ ደገሙት ወይስ ምንድነው የተፈጠረው? አሁን ያንንም ነገር ማወቅ ፈልጋለሁ። ገባሽ? ይሄን ነገር ይሄን ሰዎች ዋጋ ማስከፈል ካለብን እያንዳንዱ መረጃ በካሜራችን ተይዞ ይሄን ሰውዬ ዋጋ ማስከፈል ጓደኞቹን ፈልገን ዋጋ ማስከፈል መቻል አለብን። ያ ነገር ድጋሜ እንዲፈጠር እድሉን አልሰጠዋቸውም። ምክንያቱም የተፈጠረው ነገር ስለገባኝ እንደደፈሩኝ ስለተረዳው በቃ ያለኝ አማራጭ መሆን ነው መጮህ ነው። ምክንያቱም እነዛ ሰዎች እኔ ላይ ተፈራረቁ ማለት እኔ በህይወት ራሱ የምተርፍ አልመሰለኝም ነበር በሰዓቱ። እንደ አማራጭ የወሰድኩት መጮህ ነው። በቃ ባለሁበት በተኛሁበት ነው ብዬ ጮህኩት። በዛ አጋጣሚ ነው እንግዲህ ሰዎች ተሰብስበው እኔን ማዳን የቻሉት። ቆይ እነዛ ሰዎች ከዛ ሊያዙ አልቻሉ? በፍጹም አልቻሉ። ሰው ወደ ሩሙ ሲገባ እኔ ላይ ነበር ትኩረት ያደረጉት። የኔ ጤነኛ መሆን ነበር ያሳሰባቸው። በዛ አጋጣሚ ነው እንግዲህ ሰዎቹም ያመለጡት ማለት ነው። ከዛ በኋላ ማንንም ድጋሚ ልናገኝ አልቻለም። ፖሊሶች መጡ። እኔ ወደ ሆስፒታል ሄድኩኝ ምናምን የጤና ሁኔታዬ ተመረመረ፣ ተረጋገጠ ማለት ነው እንደደፈሩኝ። እንደተደፈርኩ እንግዲህ ህይወቴ ምስቅልቅል የወጣው ከዚህ በኋላ ነው። ቆይ ታዲያ እንዴት ነው? ቆይ አስቻለውን እንዴት ያገኛችሁት? እንዴት ነው አስቻለው መሆኑን እንዴት አወቃችሁ? አሁን ከስንት ዓመት በኋላስ ይሄን ሰውዬ ይዛችሁ ምንድነው የተፈጠረው? ከዛ በኋላ እኔ ነበርኩኝ። እሷ ከዚህ በኋላ ስለ ጤናዋ ጉዳይ ነበር እንትን ስትል ነበር። እኔ ግን በቃ ለመበቀል የተሳሳተ ሰው ይዘሽ ቢሆንስ? እርግጠኛ ነኝ ነው መሰለኝ የተፈጠረው። ከዛ በኋላ እኔ ወደ ሆስፒታል ስሄድ እህቴ ነበረች ፖሊሶች ደውለው የጠሯት እና ሩም ውስጥ የኔ ቦርሳና የአቶ አስቻለው እንትን መታወቂያ ነበረ፣ አንዳንድ መታወቂያ ኤቲኤም ምናምን እና በዛ አጋጣሚ ነው እንግዲህ እንደዛ ነው። አዎ በሰዓቱ እኔ ሲሄድ ማለት ማመን የሚከብድ ነገር ነው እንደምታየው።
ሆስፒታል ራሱ ስትሄድ በቃ ትተርፋለች አትተርፍም በሚለው በሁለት አማራጭ ውስጥ ነበር። ከዛ እሷን ሆስፒታል ካደረስናት በኋላ በቃ ጉዳዩ ማን ነው እንዲያረገው ምናምን የሚለውን ግዴታ ሄጄ መጠየቅ ነበረብኝ ቦታው ላይ ሄጄ ስጠይቅ እኛ ምንም ነገር ያገኘነው ነገር የለም ማታ ሰላም ነበረ እና ብለው የሰጡኝ የእሷን ቦርሳ እና የነበራትን እቃዎች ነው የሚደረብ ጃኬት የእሷን ቦርሳ ምናምን ሲሰጡኝ እሺ ብዬ ተቀብዬ ቦርሳውን ስከፍተው የእሱ ዋሌት ነበረ የረሳው ዋሌት ማለት ነው። እሺ ከዛ ዋሌቱን ስከፍተው መታወቂያ አለ። መታወቂያ የዚህ ሀገር መታወቂያ ያልሆነም አለ። ይሄ ኖርማል ደግሞ የመስሪያ ቤት መታወቂያ ምናምን ነው፣ ግን የዚህ ሀገር አይደለም። ላገኘው ያልቻልኩበት ጉዳይ ማለት ነው። እሺ ቀበሌ ምናምን አይገልጽም። የዚህ ሀገር አይደለም። ሳየው በቃ አወኩኝ እዚህ ሀገር እንደማይኖር ይሄ ሰው እና በቃ ብዙ ሰዎች ጠየኩኝ። ብዙ ቀበሌዎችም ሄጄ ስጠይቅ ቀበሌ ወረዳ ምናምን ስለማይገልጽ የሀገር ውስጥ ቢሆን በቀበሌ በክፍለ ከተማ ቤቱ ምናምን ትሄዳለህ። እሱ ግን በሰዓቱ የዚህ ሀገር የለውም። ከዛ በቃ የእህቴን ሁኔታ ከዛ በኋላ ብታይ በጣም አስደንጋጭ ነበረ። እሺ አለፉ ብቻ እንደ ዘበት። ያ አመት በጣም ከባድ አመት ነበር። ቢገርምህ አሟት ትድና ታክማ በስንተኛው ቀን ደግሞ ድጋሚ ለቼክአፕ ሆስፒታል ስንወስዳት እርጉዝ ነብሰ ጡር ነበረች። አስብ። ከዛ በኋላ በቃ አይዟችሁ። እሺ ይኸው አሁን ተረጋጉ። ይኸውላችሁ ይሄንን ነገር እውነት መሆኑን ካጣራንና ስለ ነገሮቹ እርግጠኛ ከሆነ እያንዳንዱን ነገር አጣርተን ይሄን ሰውዬና አብሮት የነበሩትን ግብረ አበሮች እመኑኝ ለፍርድ እንዲቀርቡ እናደርጋለን። ይኸውልህ ከዛ በቃ ሁለት ሞት ማለት ነው። አንደኛ ለስንት እንደተጫወቱባት የምታውቀው ታሪክ የለም። ህመሙ አለ። ለአንድ አመት ያክል በቃ ጤነኛም አልነበረችም። ትምህርት አቋረጠች። የማህበረሰቡን አስተሳሰብ ታውቋል። ጓደኞቿ ሙሉ ራቋት። እኛም በተቻለን አቅም ሰፈር ውስጥ ያው ታውቂ የለ እንዳይሰማ ብዙ እንትን አደረገን። ግን የነበሩ ጓደኞቿ አብሮ አደጎቿ ስለነበሩ ተሰምቷል። በቃ ሰፈር ውስጥ ያያት ትላልቅ ሰዎች ሲያንጓጥጥ የሚሰማን ስሜት አስብ። ወጣ ሰፈር ውስጥ እንደ ጓደኞቿ መሄድ እስኪያቅታት ድረስ በቃ እንደነገርኩ ነው። ይሄ ሁሉ የሰፈር አካባቢ መገለል ሁሉም ነገር እንዳለ ሆኖ ግን እኔ ነበርኩ። ቤተሰቦቼ እናቴም ነበረች በሰዓቱ። ቢገርም ማለት ነው በሱ ንዴት ነው እሷን ሁል ጊዜ ስታብሰለስል በዚህ አምስት እናታችንን አተናተ እንዲቀባይ እሺ ተረጋጋ። ትክክል ትምህርት መቀጠል አልቻልኩም። እባክሽ ነው ልሽ እኔ ተረጋጋ። ሲጀመራቴን ዛሬ ነገ ያለች በህይወት እንዲቆይ የፈቀደችለት እኔ ነበርኩ። በእጅ ያንቄ መግደል ያለብኝ ወንጀለኛ ነው የምትሆኚው አንቺ ነው ተጠያቂ ነው የምትሆኚው። ያንቄ መገለው እኔ ነኝ። እቴን ዛሬ ነገ ያለች እንዲ ቀን አስቆጠረችለት እንጂ እኔ ነበርኩ በእጅ መግደል ያለብኝ። አሁን ቢሆን ደግሞ አደርገዋለሁ። ይኸውልሽ ተረጋጊ። ሁሉም ነገር በህግ አግባብ ነው የሚሆነው። ህግ ነው የሚዳኘው። ሁሉ ነገር ህግ አለ። እኔ ነኝ ይሄንን ማድረግ ያለብኝ። እኔ ነኝ የማደርገው። ተረጋጊ እባካችሁን። እኔ ነኝ የማደርገው። እባክሽን ተረጋጊ። ነይ ተነሽ። እኔ ነኝ ያንቄ መገለው። ተነሽ እባክሽን። መረጋጋት መቻል አለብሽ። ውሰዷት አንዴ እዛ